የሚከፈትበትን የጽድቅ በር የሚከፈትበትን ዘመን ያን እያሰብኩ እንዲኖር ጎበኘኸኝ በዚያ ውስጥ አለ። ጎበኘኸኝ። እግዚአብሔር በምሕረቱ ይጎብኘን። ልቤንም መረመርከው አለ። ውስጥን የምትመረምር አምላኬ ውስጤን መረመርከው። ዳዊት በምን መንገድ ላይ ነው ያለው? በጽድቅ ነው ወይስ በኃጢአት? ዳዊት በሐሰት መንገድ ነው ያለው ወይስ በእውነት መንገድ ብለህ ያንንም ውስጤን መረመርከው። አንተ የማይሰወር የለምና መረመርከው፣ አየኸው፣ ፈተሽከው ልቤን አለ። አመከርከኒ፣ ፈትሸህ መርምረህ ደግሞ ፈተንከኝ አለ። በተለያየ ፈተና ተፈትኗል ዳዊት፣ ግን በእኔ ላይ ምንም አልተገኘም። ማለትም ፈተናውን አልፌዋለሁ ማለት ነው። በዚህ ምድር ላይ ስንኖር ብዙ ፈተናዎች አሉ። በተለይ ለዚህ የሚተረጉሙት አባቶቻችን ከሳውል ጋር ያለውን ነው። በሳውል ቤተ መንግስት ዳዊት አድጓል። የተወለደው በቤተልሔም ከተማ ነው። አባቱ ሕሴይ ነው። እናቱ ሁልቢ ትባላለች። በቤተልሔም ከተማ ተወልዶ ያደገ ነው ዳዊት። ነገር ግን በዚያ በአባቱ ቤት በሚያድግበት ጊዜ የሳኦል ልጅ ነበረ። የሳኦል ልጅ ደግሞ ዮናታን ይባላል። እሱ ስለሚወደው በጣም ፍቅር ስላላቸው ወደ ቤተ መንግስት ወስዶታል። ዳዊትን ከአባተ እናቱ ቤት አውጥቶ በኔ ጋር ቤተ መንግስት ደግ ብሎ ቤተ መንግስት ወስዶታል። ወዳጁ ወንድም እንደ ወንድም የሚወደው ከወንድም በላይ የልብ ፍቅር ያለው ሰው ዮናታን የሚባል የንጉሱ ልጅ የሳኦል ልጅ ማለት ነው። በዚያ ቤት በሚያድግበት ጊዜ ዳዊት በገና ይደረድራል። በገና ሲደረድር አይምሮን ብቻ አይደለም የሚያስደስተው፣ አጋንንትንም ያንቀጠቅጣል። ድውይ ይፈውስ ነበረ። በዚያ አጋንንትን ያሸብራቸው ያስጨንቃቸው ነበረ በሚደረድረው በገና። በዚህም ምክንያት ሳኦል ጠላው ይላል፣ መንፈስ ርኩስ አድሮበታልና። ንጉሱ አንድ ቀን በጦር ሊወጋው ጦር ሲወረውር ጦሩን እግዚአብሔር ወደ ዳዊት የተወረወረውን ጦር እግዚአብሔር ወደ ግድግዳው ላከውና ግድግዳው ላይ ተሰካ ይላል። ከዚያን ጊዜ ጀምሮ ዳዊት እየተቅበዘበዘ በምድረ በዳ መኖር ጀመረ። እንኳን ቤተ መንግስት በእናት በአባቱ ቤት እንዲኖር አልተፈቀደለትም። ብዙ እሱን የሚፈልጉ እሱን የሚገሉ ሰዎች ተሰማርተዋል። በብዙ ገንዘብ ንጉሱ አሰማርተዋል። ከዚያም ደግሞ ዮናታን የሚባለው ልጁ ዳዊት ጋር አይጨካከኑም። ጧት ማታ የልብ ወዳጅ ስለነበሩ አይለያዩምና እርሱንም ሂድና ግደልልኝ አስገድልልኝ ብሎ አባቱ ልኮታል። ግን ያኛው ዮናታን የሚባለው ልዩ ፍቅር ነበረው ለዳዊት ይላል። የግብዝ የሆነ ፍቅር አይደለም፣ የልብ ፍቅር። ማን ላይ ታዩታላችሁ መሰላችሁ? በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 ጀምሮ ስታነቡ ዮናታን የሚባለው የሳኦል የንጉሱ ልጅ ለዳዊት የሰጠውን ፍቅር ነው የምታገኙት። እሱ ብቻ ነው ይህን የተረጎመው። እውነቱን ለመናገር እንደው ምን ይላል? ወተሐስረት ነፍሰ ዮናታን በፍቅረ ዳዊት። የዮናታን ነፍስ በዳዊት ፍቅር ታሰረች ይላል መጽሐፍ። እስኪ በሉ የዮናታን ነፍስ በሉ እስኪ በዳዊት ፍቅር ምን አለች? ታሰረች ይላል። አያችሁ፣ አባቱ ወርቅ ብር ሰጥቶት የወርቅ ዝናር አስታጥቆ የወርቅ ሰይፍ ሰጥቶ ዘውድ ደፋለትና ሄድ ዳዊትን ገለና አለው። አንተ አይሰወርም፣ ከኔ ሰራዊት ነው የተሰወረው እንጂ ካንተ አይሰወርም፣ አንተ አትጨክንም አለው ልጁን። እሺ አለ። ሄደ። ስንቅ ይዞ ነው ሄደው። ምግቡን ሰጠው። ይሄ ጦሩ ለማን ተሰጠ መሰለህ አለው። ለማን ተሰጥቶ ነው አለው። ማን ሰጥቶ ነው አለው። አንተን እንዲገልብህ ነው የተሰጠኝ አለው። ይሄ ዘውዱም የተሰጠኝ ቀበቶም የወርቅ ቀበቶ ሁሉ የተሰጠኝ ዳዊትን ገለና ተብዬ ሽልማት ነው አለው። ነገር ግን ሕያው እግዚአብሔር ምስክሬ ነው፣ በአንተ ላይ እጅ አይጨክንም። እንዲያውም ወርቁንም እንካ ላንተ ሰጥቻለሁ፣ አንተ ብትበላው ይሻላል፣ ላንተ ይሁን፣ ካሁን ጀምሮ ዘውድም አያስፈልገኝም። ይሄንን የተሰጠ ላንተ መግደያ የተሰጠኝ ጦር ለአራዊት መከላከያ ይሁን ብሎ ሰጥቶት መጣ ይላል። ነፍሱ ታስራለች በፍቅሩና ነፍሱ ስለታሰረች። አያችሁ፣ እግዚአብሔር እንዲህ አይነት ፍቅር ይስጠን በእውነት። ዛሬ እኛ ለመገዳደል ምክንያት አይደል የምንፈልገው? አጀንዳ ስንቀርጽ ምን ብሎ ለመገዳደል ነው። እንኳን ግደሉ ተብለን እንኳን ሽልማት ተሰጥቶን ለማይረባ ወንበር ነው የምንገዳደለው አይደለ? ነገ ለሚያልፍ አብሮ ለማያልፍ ሁሉም በተቆረጠ በቁራጫ ቡጀዴ ተጠቅሎ መቃብር ነገ መውረድን ዘንግቶ ማለት ነው። አንዱ ባንዱ ላይ እንቅልፍ የለውም። ዛሬ አያችሁ ዓለምን ታዩት ነው ምን ላይ እንዳለ። ከላይ ዝናብ የሚዘንብበትን ጠፈር አየር አሁን የሚዘንበው መሳሪያ ነው አይደለ? እሳት ነው የሚዘንብበት አሁን ዓለም ላይ ያለው ስትመለከቱት። ለምን የሚለው ስትመለከቱ አርቀን ስለማናስብ ጥለነው የምንሄድ ዓለም መሆኑን ስለማናውቅ ባጠፋነው ጥፋት ልቅጣት እንዳለ ስለማንረዳ ብቻ ነው። ለዚያ ነው አንደኛ ፈርሃ እግዚአብሔር ጠፍቷል በምድር ላይ። እግዚአብሔር መፍራት ቆሟል፣ ዓለም አቁሟል።
አሁን የቀድሞ ዘመንን እናስባለን ቅድም እንዳለው የቀደመው ዘመን ይታሰባል በአንጻሩ ስለ ኖህ ዘመን እናስባለን ኃጢአት ሰሩ ርቀናቸውን ተዳሩ ጣዖት አመለኩ እግዚአብሔርን ናቁ እንደገናም ደግሞ በባቢሎን ግንብ ሰርተው እግዚአብሔር ጋር ተዋጉ የመጨረሻ የኃጢአት ጥግ አድርገን ነሰዶም እነ ገሞራ እያልን እንጠቅሳለን በመጽሐፍ ቅዱስ አሁን ግን እጥፍ በዝቷል በዚህ ዘመን ለምን በእሳት እግዚአብሔር ልም አድርጎ አላጠፋም ለምን በፍል ውሃ አላጠፋም ቃል ኪዳኑ ስላለን ምን ስላለ ነው ጻድቅ ስለሆነ አይደለም እውነቱን ለምን ከዚያ ጋር ሲነጻጸር ያሁኑ ምንድነው የተሻለው ምንም ይሻል ነገር አለ አስቡት ምንም ይሻል ነገር እነኛ ዝሙት ሰሩ ነው አያችሁ እግዚአብሔርን አንታዘዝም ጣዖት አመለኩ ነው አሁን ሰው በመግደል ተጠምደን ሰው መግደል እንደ ጽድቅ ሆኖ አያችሁ በአደባባይ ሰው ገለን የምንፎክር ሰዎች ነው ያለነው እግዚአብሔር በምሕረቱ ግን ሸፍኖናል ልባችን ይመልስልን አዎ እና ዳዊት ከዚያ በምድረ በዳ መኖር ጀመረ የሚያድረው አዶላም በሚባል ዋሻ ነው በኖብ ምድረ በዳ ነው የሚኖረው በአውደ ኦርና ነው የሚውለው ዳዊት እንደዚያ መኖር ጀመረ በዚያ ውስጥ ሆኖ ግን ከልቡ ጋር መምከር ጀመረ ይላል ከማን ጋር ይመክራል ሌላ ሰው የለማ ከሱ ጋር አብሮ ሌላ የሚያመክር የለው ከልቡ ጋር ነው ሌሊት ተዘዋይኩም ስለልቤ በሌሊት አለ ከልቤ ጋር መከርኩ አወጣው አወረድኩ አለ ተጨዋወትኩ አለ የሚያስፈልገው ነገር አቅጣጫ ማስቀመጥኩ አለ ያለኝ አቅጣጫ ወይም አማራጩ ደግሞ ሰውነቴን ማንቃት መትጋት ብቻ ነው ከእግዚአብሔር ጋር መትጋት ነው ከእግዚአብሔር ላለመለየት ጥረት ማድረግ ነው ሰውነቴ ለጉልበቶችም እንዲበረቱ ለዚህ ነገር ለስግደት እንዲበረቱ አንደበቴም ክፉ ከመናገር እንዲቆጠብና በዚህ ነገር እንዲበረታ እፈልጋለሁ ጆሮዬም ክፉ ከመስማት ከዚህ እንዲቆጠቡ ጆሮቼን አተጋቸዋለሁ ለዚህ ያለ አያቸው አይኖቼም ክፉ ከማየት እንዲጠበቁ እጆቼም ድንጋይ ከመወርወር ሰውን ድል ከማድረግ ወይም ክፉ ነገር ከማድረግ እንዲቆጠቡ እግሮቼም ወደ ክፉ ነገር ደም ወደ ማፍሰስ እንዳይሄዱ ሰውነቴን አለ አነቃታለሁ አለ እቆጣጠራለሁ ሰውነቴን አለ ከዕለታት በአንድ ቀን ዋሻ ውስጥ ዳዊት ተኝቶ ሳኦል መጣ ዳዊትን ለመግደል ፈለገ ዳዊት ያለበት ዋሻ ሳኦል ጋር ተገናኙ በአንድ ዋሻ ውስጥ ማለት ገዳይና ተገዳይ በአንድ ዋሻ ውስጥ ተገናኙ በዚያን ጊዜ ምን ሆነ መሰላችሁ ዳዊት ጋር የነበረ ዮአብ የሚባል ጦረኛ አለና እነ ዳዊት ጥግ ይዘው ተኝተዋል እነሱም ደግሞ በዚያው ውስጥ ለውስጥ ገብተው ይፈልጉ ነበር ወደ ውስጥ ሲገቡ ጨለማ ስለነበረ እነ ዳዊት ተኝተው እነ ሳኦል አላዩዋቸው ሳኦል በእነሱ ሲያልፍ ዮአብ የሚባለው የዳዊት ጦረኛ አሁን ጥላትን እግዚአብሔር በእጅ ጥሎልሃል ምን ብሎልሃል ጥላትን በእጅ ጥሎልሃል ፍቀድልኝና ግድግዳ ጋር ላጣብቀው አለው ጦር ይዟል በያስኩት ጦር ግድግዳ ጋር ሳኦል ላጣብቀው ከዚህ በኋላ በዚህ በጨለማ ውስጥ መኖር ይቆማል ወደ ቤተ መንግስት እንሄዳለን አለው እግዚአብሔር በቀባው ላይ እጅህን እንዲያትጥል አለው አያችሁ ምን አለው እሱ ሊገለው እኮ ነው የመጣው ግን ዳዊትን ፍለጋ ነው ብዙ ሰራዊት አስከትሎ ነው እግዚአብሔር በቀባው ላይ ዮአብ እጅህን እንዲያትጥል እንዳታደርገው አለው የለም እኛ ከእግዚአብሔር ነው የምንጠብቀው ከሰው አንጠብቅም አለ እኔ ሌላ ኃጢአት መግባት አልፈልግም አለ ለዚህ ነው ከልቤ ጋር የምጨዋወተው ሰውነቴን ማነቃተም እንዳይደረግ ነው አለ ሌሊት እንቅልፍ አጥቼም ራሴ ጋር የምመክረው አለ እንዳታደርገው አለው እሺ ምን ላድርግ አለ የምታደርገውን ልንገርህ አለው መቀስጠኝ አለውና ሳኦል አልፎ ሲገባ የጨርቁን ዘርፍ ቆረጠና አስቀረው ይላል ለምን ሳኦል እንዳይታበይ ትምርት ይሆነው ዘንድ ለሳኦል ጨርቁን ልቁረጠው አለና ጨርቁን ቆርጦ አስቀረ ሳኦል ወጥቶ ሄደ ዳዊትም ጨርቁን ቁራጭ ይዞ ቆየ በአውደ ኦርና ደግሞ ጧት ላይ ሲሄዱ አውደ ኦርና ላይ ሳኦል ተኝቶ አሁንም አገኙት እንቅልፍ ይዞት ዳዊትን ሲፈልጉ አድረው ሊገሉ አልችል ብለው ግን እሱ አይቷቸው እነሱ ሳያዩት ከዋሻ ወጥተው ጧት ላይ እንቅልፍ ይዟቸው በአውደ ኦርና ተኝተዋል ጠባቂዎቹና ሳኦል በዚያ ደግሞ እነ ዮአብና እነ ዳዊት ሲሄዱ አሁንም እንቅልፍ ላይ ናቸው አሁን ፍቀድልኝ አውደ ኦርና ላይ አሁንም በጦር እዚህ ወግቼ ላስቀራቸው አለው እግዚአብሔር በቀባው ላይ እጅህ እንዲያትጥል አለው አታድርገው አለው ይሄንን ማን አይፈቅድም ራሱ ምን ይሰጣል እግዚአብሔር ፍርድ ይሰጣል ስለዚህ የኛን መንከራተት ለበጎ ነው ብለ ያዘው አለው እንዲህ ተንከራተን አንቀርም ጨለማ ሆኖ አይቀርም ነገ ይነጋል መልካም ነገር ይመጣል አለው ግድ የለህም አለው ዳዊት አያችሁት ከራሱ ጋር መምከር ከራሱ ጋር የመከረ ሰው አይሳሳትም ከሌላ ጋር ስንመካከር ስተት አለ ክፍተት አለ አያችሁ አቅጣጫ ይስታል የሰው ምክር ከራስ ጋር የመከረ ሰው ግን አይወድቅም መቼም ቢሆን ዳዊት ከራሴ ጋር መከርኩ አለ ልቤ ጋር ተጨዋወትኩት አለ
ማደርገውን ነገር ወሰንኩኝ አለ። ያለኝ አማራጭ ሰውነቴን ማንቃት ነው አለ። ሰውነቴ ለክፉ ሳይሆን ለመልካም ነገር እንድትበረታ ሰውነቴን አነቃኋት ብሎ ዳዊት ተናገረ። ከዚያ በኋላ ጠዋት ላይ አግኝቶት ከአውደ ኦርና ተነስተው እነ ሳኦል ወደ ቤተ መንግስት ሲሄዱ ያንን በዮናታን አማካኝነት ለሰራዊቶቹ እንዲደርስ አድርጎ በአዶላም ዋሻ ውስጥ እኔን ልትገለይ ስትፈልገኝ ዋሻ ውስጥ እኔ ተኝቼ አይቼ ነበረ። አልፈ ስትሄድ ኢዮአብም ልግደለው ብሎኝ ነበረ። መግደልና በእጅ አንተን ምን ማለት እችል ነበረ፣ መግደል እችል ነበረ። እግዚአብሔር እጄ ላይ ጥሎ ነበረ። ነገር ግን እግዚአብሔር ለክፋት አልፈጠረኝም ለመልካም ነገር ነውና አምላኬን አሳዝናለሁ ብዬ ትቼሃለሁ። እንዳትታበይ ግን አይ አግኝተህ አትተወኝም ነበር ስላላገኘኝ ነው እንጂ እንዳትል ይሄው የጨርቅ ዘርፍ ቆርጬ ያስቀረውት እኔ ነኝ ብሎ ላከለት። እንዲማር ማለት ነው። ሰውን ማስተማር ነው የሚያስፈልገው። ብዙ የሚያደርጉብን ሰዎች ይኖራሉ። ብዙ የሚመክሩብን ሰዎች ይኖራሉ። ብዙ እንቅልፍ የሌላቸው ጥላቶች ይኖራሉ። ከምንም በላይ ግን በቻልነው መጠን ሁሉ ሰዎችን ለማጥቀስ ሳይሆን እንዲማሩ ማድረግ ከኛ ይጠበቃል። ዳዊት ይሄን ያስተምረናል። ማስተማር ምን ማለት ማስተማር እግዚአብሔር የሚወደው ይሄን ስለሆነ ማለት ነው። ከጥፋት መንገድ እንዲመለሱ ምክር መምከር፣ አቅጣጫ ማሳየት ያስፈልጋል። ዳዊት ይሄን ያስተምረናል። ከዚያ ወደ ለዚህ ነው አስቀድሞ በብሉይ ኪዳን ቅድም የነገርኳችሁ ሐሳብ ይሄንን ለመግለጽ ነው ዳዊት የተጠቀመው። በአዶላም ዋሻ ውስጥ ከሳኦል ጋር የነበረውን ጉዳይ ይሄንን በጥበብ ካለፈው በኋላ አያችሁ፣ በልዩ ሁኔታ በደንብ ራሱ ጋር መክሮ እግዚአብሔርን በመፍራት ካለፈው በኋላ ይህን ነገር ሲናገር ምን አለ? ሐወጽከኒ ሌሊተ በመንፈቀ ሌሊት በዋሻ ውስጥ በጨለማ ውስጥ ጎበኘኸኝ፣ በአዶላም ዋሻ ልቤንም መረመርከው። ዳዊት ክፉ ያደርጋል አያደርግም ብለህ በዋሻ ውስጥ ሳኦልን አንጥተህብኝ መረመርከኝ። በዚያ አመከርከኒ፣ ሳኦልን አስገብተህ ፈተንከኝ። እሱ እንዳያየኝ አድርገህ እኔ እንዳየው አድርገህ፣ እሱ ቢያየኝ ይገለኝ ነበረ፣ እሱ ግን እንዳያየኝ አደረክና እኔን ጠበቅከኝ። በአንጻሩ እኔ ደግሞ እንዳልገለው ደግሞ ፈተንከኝ። ልግደለው አልግደለው ታገልኩ፣ ከራሴ ጋር ፈተንከኝ። ነገር ግን አልገደልኩትምና ፈተናውን አለፍኩት አለ። ምንን አለፍኩት? ወይ ተረክባ መጻ በላይ ላይ በደል ግን አልተገኘብኝም። ጦሩን አልወረወርኩትም አለ። ጦርም አላስወረወርኩበትም አለ። ለትምህርት የሆነው ዘንድ የጨርቁን ዘርፍ ብቻ ቆርጬ ላኩለት አለ። ምንም ሳኦል ባይማርም እኔ ግን የሚያስተምር ነገር አድርጌያለሁ ጌታዬ ብሎ ዳዊት ያንን ተርጉሟል ማለት ነው። ሌላው ወደ ሐዲስ ኪዳን ስናመጣው ለኒቆዲሞስ ሰጥተው ይተረጉማሉ ሊቃውንት። አሁን ያለንበት ሳምንት ኒቆዲሞስ ነው የሚባለው በቤተ ክርስቲያን። ማን ይባላል? ምን ማለት ነው ኒቆዲሞስ ማለት? ኒቆዲሞስ የግሪክ ቃል ነው። ቀጥታ ሲተረጎም አሸናፊ ማለት ነው። አሸናፊ ማለት ነው። ቀጥታ ሲተረጎም ኒቆዲሞስ አሸናፊ ማለት ነው። ብርቱ፣ ኃያል የሚል ትርጓሜ ቢሰጠው ዋናው መሰረታዊ ነገሩ ግን ምን ማለት ነው? አሸናፊ ማለት ነው ኒቆዲሞስ ማለት። ኒቆዲሞስ በዮሐንስ ወንጌል ያው በወንጌላት ደጋግሞ ቢጻፍም መሰረታዊ ታሪኩ ግን በዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምሮ የምታገኙት ነው። ይህን ሳምንት ቅዱስ ያሬድ ኒቆዲሞስ ብሎታል። ያው ከታሪክ ጋር በተያያዘ ነው ስያሜው። ደብረ ዘይትም ብንለው ገብርኄርም ብንለው አሁን ያለው ኒቆዲሞስ ብንለው ቀጣይ ሆሳዕናም ብንለው ከዚያ በፊትም የነበሩ ሳምንታት ከታሪኩ ጋር ሳምንቱ ጋር ስለሚሄዱ ከዕለቱ ጋር ስለሚሄዱ ተቀምሞ በቅዱስ ያሬድ የተቀመጠ ስርዓተ ቤተ ክርስቲያን ነው። ይህንን ሳምንት ኒቆዲሞስ ብሎ በአንድ ሰው ምክንያት ኒቆዲሞስ ፈሪሳውያን ወገን ነው፣ የአይሁድ አለቃ ነው። አንድ ሰው ነበረ ስሙ ኒቆዲሞስ ይባላል። ከፈሪሳውያን ወገን የአይሁድ አለቃ፣ መሪ፣ አስተዳዳሪ የሆነ ብሎ ነው የሚያስቀምጠው ወንጌሉ። የፈሪሳውያን ወገን የአይሁድ ምን አለቃ፣ አስተዳዳሪ፣ መሪ ማለት ነው። አይሁድ ፈሪሳውያን የምንላቸው አንድ ነገር ናቸው። በነገራችን ላይ ልዩነት የላቸውም። የእምነት ልዩነት ነው ያላቸው እንጂ የነገር ልዩነት የላቸውም። ሰዱቃውያንን ብንል፣ ፈሪሳውያንን ብንል፣ ጸሐፍት ብንል፣ ረበናት ብንል
ዕብራውያን ብንል ሁሉም ሲጠቃለል አይሁድ ማለት ነው። ግን እዚህ ላይ ለየት አድርጎ ከፈሪሳውያን ወገን ብሎ የአይሁድ አለቃ ብሎ የለየበት ምክንያቱ ከአይሁዶች ጋር ፈሪሳውያን የእምነት ልዩነት ስላላቸው ነው። የነገር ልዩነት አይደለም። ያው እስራኤል ናቸው። እስራኤል ግን የእምነት ልዩነት አለ። እምነቱ ይሄ ፈሪሳዊው ሰው ፋሬስ የሚባል የመጀመሪያ ሰው ነበር። እሱ ሰው ከሞተ በኋላ ይነሳል። ከተነሳ በኋላ ያገባል፣ ይጋባል፣ ይወልዳል፣ ይዋለዳል። እንደገና የዚህ ዓለም መከራ ማግኘት፣ ማጣት፣ መሾም፣ መሻር ይሄ አለ፣ ውጣ ውረድ ያለ፣ ማልቀስ፣ መጽናናት፣ የዚህ ዓለም ጣጣ መልሶ በመንግስተ ሰማያት ይቀጥላል ብሎ የሚያምኑ ሰው ነበረ። ያን የሚከተሉ ፈሪሳውያን ተብለዋል። ይሄ ከክርስቶስ ትምህርትም የተለየ ነው። ከብሉይ ኪዳንም ትምህርት የተለየ ነው። በብሉይ ኪዳን ያለውም ትምህርት ዓለም ሳይፈጠር እግዚአብሔር ነበረ፣ አሁንም አለ፣ ወደፊትም ይኖራል የሚለውን ያምናሉ። ይወርዳል ይወለዳል የሚለውን የነቢያትን ትምህርት የተቀበሉ፣ ወረደ ተወለደ የሚለውን አዲስ ኪዳን ያልተቀበሉ ናቸው አይሁዶች የምንላቸው።